በልጅነት ታሬ ምን አይነት ልጅ ነበረ? ጎበዝ ተማሪ ወይስ እግር ኳስ ላይ ተፍተፍ የሚል ነው? ጠቅላይ ሚኒስትሩ ዶክተር አብይ ከጠራቸው ልጆች መካከል እኔ ያስጠናዋት ልጅ አረብ ኤሚሬት ድረስ ሄዶ በስኮላርሺፕ ማለት ነው። ደስ ይላል። የትኛው ሙዚቃ ሲዳማን ፕሮሞት ሊያደርግ ይችላል የሚለውን አወዳድረው ምናምን ሰፖርት እንዲያደርጉ መጀመሪያ ያንጎራጎርከው ጉሮሮህን ቼክ ያረከው ሙዚቃ ታስታውሳለህ? የመጀመሪያ ነው። ሀሪሙ የመጀመሪያ ስለሆነ ምናልባት ስላላመኑኝ ሊሆን ይችላል ሰፖርት ያላደረጉ። ታሪኩ 80 እኔ ስማገኝ አየነው ምናምን ሆነን እንደዚህ በዩስ ካምፓስ እንትን ሄደናል እስከ ኬንያ ድረስ ማለት ነው። ዝም ብዬ ከራሴ ብፈጥርስ ብዬ የመጀመሪያ ስራዬን ሀሪሙ የሚለው ሙዚቃ ልስራ ችያለሁ ማለት ነው። ሰላም ጤና ይስጥልን ውድ የማኦ ቲዩብ ቤተሰቦች እንደምን ቆያችሁ? ይህ ሀብሉ ፖድካስት ከማኦ ጋር ነውና ዛሬ አንድ እንግዳ አለኝ። ይህ እንግዳዬ ከሐዋሳ 7ኛ ካምፕ እስከ ዲላ ዩኒቨርሲቲ ከመምህርነት እስከ አርት ሙያ ድረስ እንግዳ ይዤላችሁ ቀርቤያለሁ። ታሬ እስቲ አሁን ቀጥታ ወደ ጥያቄው ልግባና ሐዋሳ 7ኛ ካምፕ ስንል ብዙ ትዝታዎች አሉና በልጅነት በዛ ሰፈር ታሬ ምን አይነት ልጅ ነበረ? ያው ማኦ በጠየቀኝ መሰረት ተወልጄ ያደግኩት ሐዋሳ 7ኛ ካምፕ ተብሎ በሚጠራበት አካባቢ ነው። እዛ አካባቢ ጀስት የልጅነት ጊዜን እንደማንኛውም ልጆች ኳስ እየተጫወትን ያደግነው። ማህበረሰቡ እዛ አካባቢ ያለው ማህበረሰብ ስብጥር ነው። ከተለያዩ ከኢትዮጵያ ክፍላት የመጡ ሰዎች ናቸውና በጣም ደስ የሚል ሙሉ ኢትዮጵያን የምታይበት አካባቢ ነውና እዛም በመወለዴ እዛም በማደጌ በጣም ደስተኛ ነኝና ስለዚህ ኤሌመንተሪ የተማርኩት ቤተ ክህነት ተብሎ የሚጠራበት አሁን ምናልባት አዳሪ ነው ምናምን ሄዷልና ትምህርቴን ያው ከ1 እስከ 8 እዛ የተማርኩት። ከዛ ባለፍ ታቦር ሃይ ስኩል ተምሬያለሁ። ከዛ ሲቀጥል ደግሞ በመምህርነት ሐዋሳ መምህራን ትምህርት ኮሌጅ እዛ በመምህርነት እንደዚህ ዲፕሎማዬን አግኝቼ ጀስት መምህርነት ስገባ ፕሪፓራቶሪ መግባት እንችል ነበር ውጤቱም ነበረንና ግን 200 ስለምትሰጠን ስለዚህ በጓደኞቼ 200 ምናምን በቃ የዛን ሰዓት ብርቅ ነውና እዛ ወደ መምህርነት ነው ያለው። በጣም አመሰግናለሁ ታርዬ። የልጅነት ጊዜና የ7ኛው ካምፕ ያላችሁበትን ላይፍ ምናምን ቆንጆ አድርገህ ገልጸህልኛል። እስቲ በልጅነት ጊዜ ኳስ በምትጫወቱበት ሰዓት ኳስ ለማየት የሐዋሳ ስቴዲየም ምናምን አለ። አጥር ዘላችሁ ምናምን ስትገቡ የተያዛችሁበት ጥበቃ ምናምን አለ። በዛ ላይ ያጋጠመ ሆነ በጣም ማትረሳው ምናምን አጋጣሚዎች ካሉ እስቲ። ያው እውነት ለማውራት ሐዋሳ ከነማ ሐዋሳ ተወልዶ ያደገ ልጅ ስለ ሐዋሳ ከነማ እንዲህ ነው ተብሎ ሊነገረው አይገባም። ሁሉም ጋር ያለ ስሜት ስለሆነ ማለት ነው። ትምህርት ቤት ፎርፈን ኳስ ጨዋታ ካለ እረፍት ስንወጣ ፎርፈንም ሐዋሳ ከነማ ካለ አለፍ ሲባል ወጥተን እንሄዳለንና ምናልባት አጋጣሚው ድሉ ተገኝቶ የሚያስገባን ሰው ካለ እጁን ይዘን እንገባለን። ካልሆነ ደግሞ ጀስት በአጥር ለመዝለል እንሞክራለን። ምንም በቃ ነገሮች ሁሉ ወደ ሜዳ ለመግባት ሬድ ከሆነ ታቦር ተራራ ላይ ወጥተን ኳስ እናያለን እና ሐዋሳ ከነማ በዛን ሰዓት ቀይ ማሊያ ምናምን በቃ ይለብሳል። ላይ ሆነ ቀዩ ማሊያ ነው እንጂ የምናየው እንዲህ ጠጋ ብለን የማየቱ በቃ ሬድ ሲሆን ወደዛ ተራራ ድረስ ወጥተን እናያለን እና ከዛም መልስ ደግሞ ጨዋታውን አይተን ሰፈር ነው የምንሄደው ያየነውን ለመተግበር ማለት ነው። ከዛ በቃ ከሰፈር ልጆች ጋር ፍልጫ ነው። ተከላካይ መስመር ላይ ማንም አያልፍም። ኳሱ ቢያልፍ ሰውዬው አያልፍም እና አሪፍ ጊዜ ነበረ። ከተማ ውስጥ የነበረው ፍቅር በጣም ደስ ይላል። የከተማ ልጆች በቃ እዚህ አካባቢ ሐዋሳ አካባቢ ያሉ ልጆች እርስ በርሳችን እንተዋወቃለን እና በጣም ደስ የሚል ጊዜ ነበረ። ታቦር ትምህርት ቤት ተማሪ ያለ ማለት ዝነኛ የነበርከው በኳሱ ነው በአርቱ ነው ወይስ ከምኑም የለም? አርቱንም ትምህርት ላይም ያው መካከለኛ ከሚባሉ ተማሪዎች መካከል ነው። እንደዚሁ እግር ኳስንም እንሞክራለን። አርት ላይ አልገባንም በዛ ሰዓት ማለት ነው። ከሁለቱንም የሚሞካከር አይነት ሰው ነበርኩ። ባይዞ በዚህ አጋጣሚ ያው ማንሳት የምፈልገው ሰው አንድ አቅጣጫ ብቻ ይዞ መሄድ የለበትም ብዬ አስባለሁ። ምናልባት ፕላን ቢ ተብሎ የሚቀመጥ ነገር አለ። አንድ ነገር ብቻ ይዘህ ስትሄድ ምናልባት ያለ ነገር ፌል ካረገ ሽፍት የምታረግበት የሆነ ያስቀመጥከው ሪዘርቭ የምትሄድበት መንገድ ያስፈልጋልና እኔም እንደዛ ጎን ለጎን የማስኬዳቸው ነገሮች ነበሩ። ዋችንን እየጠጣን እስቲ
መምህርነትና ድምፃዊነት በጣም የተለያዩ ዓላማ የያዙ ናቸውና እያስተማርክ መድረክ ላይ ምናምን ወጥቼ ዘፍናለሁ ወይም ታዋቂ ዘፋኝ ሆናለሁ የሚል ሐሳብ ነበረ? አዎ ማለት በዚህ አጋጣሚ ወላጆችም የራሳቸው ሚና አላቸው ብዬ አስባለሁ። ልጆችን ከማሳደግ አንፃር ማለት ነው። ደስተኛ ምናልባት እድለኛ አይደለንም። ወላጆቻችን በቃ የሆነ መስመር ቢያስዙ ልጆች በፍላጎታቸው ቢሄዱ አሪፍ ነው ብዬ አስባለሁ። ያው እኛ ስንማር መምህር ሆናለሁ ብዬ አይደለም። ግን አጋጣሚ ሆኖ ወደዛ ሽፍት አድርጌያለሁ። በመምህርነቱም ጀስት የምትፈልገውን እስክታገኝ ያስከውን ወደና አክብረ መስራት መቻል አለብን። በመምህርነት ሙያዬም ጥሩ ልጆችን ምናልባት አሁን እስከተውኩበት ጊዜ በሰዓቱ አሪፍ ቤዝ አስይዣለሁ ብዬ አስባለሁ። ልጆች መሰረታቸውን እንዲይዙ አድርጌያለሁ ብዬ አስባለሁ። የት ነበር ያስተማርክ ነበር? የግል ትምህርት ቤት አስተምሬያለሁ። ከዛ በቃ ሙሉ ሰዓቴን እንደዚህ እንትኑን ትቼ ማለት ነው ወደ ጥናት ምናምን ገባው ነው። የሆነ ኮምፓሽን ነው መጀመሪያ አስተምሬ የነበረው። ከዛ የሆነ ድርጅት አለ ልጆችን አቅፎ ጀስት እዛ እንትን የሚላቸው የሚደግፋቸው ገባሁት በማስጠናት ከትምህርት ቤት መልስ ሲመጡ ማለት ነው። ጥሩ ቤት አስይዤ አሁን በዚህኛው ጠቅላይ ሚኒስትሩ ዶክተር አብይ ከጠራቸው ልጆች መካከል እኔ ያስጠናኋት ልጅ አረብ ኤሚሬት ድረስ ሄዶ በስኮላርሺፕ ማለት ነው። ደስ ይላል። ስለዚህ መሰረት ማስያዝ ነው ለልጆች ማለት ነው። አሪፍ መሰረት አስይዣለሁ ብዬ አስባለሁ። ታዲያ ማለት አሁን አንተ ያስተማርካቸው ትልልቅ ደረጃ ጥሩ ነገር ላይ የደረሱ ግራውንዳቸው አሪፍ የሆኑ ልጆች እንዳሉ ነግረኛል። በዛ ሙያ መቀጠል ስላልፈለክ ነው ወይስ ወደ አርቱ የገባህበት አጋጣሚው ምንድን ነው? ኦኬ ወደ አርቱ የገባሁበት አጋጣሚ በዛ ሙያ ባይዞ መምህርነት በጣም የሚወደድ ደስ የሚል ሙያ ኤቭሪዴ የምታነብበት ከዛ በኋላ ለራስም እውቀት ጌን የምታደርግበት ሙያ ነው። በጣም የማከብረው ሙያ ነው። የተወሰነውን ገፍቻለሁ። የተወሰነ አመት 3 አመት ከተመረቁበት ጊዜ ጀምሮ ሰርቻለሁ እና እዛው ድርጅት ላይ ደግሞ ሌላ ቫካንሲ ሲወጣ ያው ትንሽ የመምህር ደሞዝ የምታውቀው ነው እና የራስን ላይፍ ደግሞ ለመምራት ትንሽ ማድረግ አለብንና ሌላ ቫካንሲ አገኘውና እዛው ድርጅት ላይ ተቀጥሬ ለመስራት ይችላል። አሁንም ሰራተኛ ነኝ እና ጎን ለጎን ቅድም እንዳልኩ ማለት ነው እና ያው ሽፍት ያደረኩበት አጋጣሚ ያ ነው። ወደ ሙዚቃው የገባሁበትን አጋጣሚ ደግሞ በጓደኛዬ ነው። ጥሩ ጓደኛ ወደ ጥሩ ቦታ ይመራል፣ መጥፎ ጓደኛ ደግሞ ወደ መጥፎ ቦታ ይመራል። ኦፍ ኮርስ እና ጥሩ ጓደኛ አለኝ ብዬ ነው የማስበው በሰዓቱ። እኔ ቲቲሲ እንትን እዛ ለመማር እየሄድኩ ባለሁበት አጋጣሚ ጓደኛዬ ሰርከስ ይሰራልና ከዛ አብሬው ሄድኩ። እዛ ላይ ደግሞ በዲፓርትመንት እንደዚህ ሙዚቃ ትሬኒንግ የሚያደርጉ ልጆች አሉ። ለመጀመሪያ ጊዜ ነው ሳይ ትሬኒንግ ሲያደርጉ ምናምን በቃ ደስ አለኝና አናገርኩት። ችግር የለውም ጆይን ማድረግ ትችላለህ ሲለኝ ጆይን አድርጌ ሙዚቃን መለማመድ ጀመርኩ ማለት ነው። ልጆች ማለት የሰውን ነው የሚሰሩትና እኔም የሰውን ሞክሬያለሁ። ከዛ ባለፍ በቃ ሪትሙን ግጥም ምናምን ነገር ዝም ብዬ ከራሴ ብፈጥርስ ብዬ የመጀመሪያ ስራዬን ሀሬሞ የሚለው ሙዚቃ ልስራ ችያለሁ ማለት ነው። በጣም አሪፍ ነው። መጀመሪያ ያንጎራጎርከው ጉሮሮህን ቼክ ያረከው ሙዚቃ ታስታውሳለህ? ኦሮምኛ ነው። ምንድነው የሚለው ያው ሪትሙ ስለቀለለኝ ጀስት በዚህ በሞከር ብዬ እንትን አልኩ እና ናንደደኔ ዱቢትያ ምናልባት ከሰማው እስቲ በድምጽ በልልኝ። ናንደደኔ ዱቢትያ ረንዳን አትለው ሪትም ያዙልኝ እናንተ። ናለቲ እንገራትያ አምበርባዴ ያሲደብ ገራም ጅርታ ሲናትያ እያለ ቀጠለ ማለት ነው። ከጥቁር ሰሌዳ ፊት መቆም ነው ወይስ መድረክ ላይ መቆም ማይክ ይዞ መቆም ነው የሚከብደው? የትኛው ነው ከሁለቱ የሚከብደው? እውነት ለመናገር ካልተዘጋጀበት ምንም ነገር ይከብዳል እና መዘጋጀትን ይፈልጋል። መምህርነትም ካልተዘጋጀ ጎበዝ ተማሪዎች አሉ። የምትናገረውን ላል ልታጣ ትችላለህ። ባይዞ እያስተማርክ ካልተዘጋጀ በቃ ይታወቅብሃል እና መሸወድ አትችልም። ከዛም ባለፍ ተመሳሳይ ናቸው ብዬ ነው የማስበው እና እኔ ስዘፍንም ትሬኒንግ ካላረግ ኦዲየንስን ማዝናት አትችልም። ስለዚህ ሁለቱንም ዝግጅት ይፈልጋሉ። ሁለቱም ዝግጅት የሚፈልጉ ነገሮች መምህርነት ማንበብን ይጠይቃል። ሙዚቃን ደግሞ ትሬኒንግ ማድረግ ይፈልጋል። ሙዚቃን በተጨማሪ ደግሞ ማንበብም ይፈልጋል። ሌላ አዳዲስ ነገሮችን ክሬት ለማድረግ ሁለቱም ይከብዳሉ ለማለት ነው። በጣም አዛናጅ ነው።
እንግዲህ አሁን ቀጥታ ወደ ሙዚቃው ዓለም ስትገባ በሆነ አጋጣሚ ምናምን እንደገባ ነግረኸኛልና መጀመሪያ ያወጣው ሙዚቃ ሀሬሞ የሚለው ነው ሲዳሜ ሀሬሞ። እሺ እሱን ሙዚቃ ማለት ከማን ጋር ነው የሰራው? ማን ነበር ያቀናበረልህ? በስንት ዓመተ ምህረት ነበረ ሙዚቃው የወጣው? በጣም ምክንያቱም የምትታወቅበት ትልቁ ስራ ምን ሀሬሞ እና ሚሲ ሚሲ የሚሉ እንትኖችም አሉ አንዳንድ ሙዚቃዊ እንትኖች እና በሲዳማ ማህበረሰብ ዘንድ በጣም ታዋቂ ስራዎች ናቸውና እነዚህ ስራዎችን እስቲ በእነዚህ ዙሪያ ላይ ስልት ይላውራል። ሀሬሞን ተሰራ ጀስት እንደሙከራ ዝም ብዬ ጻፍኩት። ከዛ የሆነ ምናልባት ክሊፑ ላይ አይታችሁ ከሆነ የሆነ ራስታ ልጅ አለ እሱ ጋር ነው የሰራ ነው። ሀሬሞ የሙከራ ስራ ነው። ሙከራ ማለት ዝም ብዬ ሞከርኩት እንትኑ ማለት ነው። ለልጁ እንትን ለማለት ልጁ ያው ውስጤም ፍላጎት አለ። ከዛ ባለፍ ኮላብ አድርገን ብንሰራ ብዬ ዝም ብዬ ልጁን ሳማከረው ካልተሰራን አለኝ በቃ። ከዛ ስሜ ጓደኛዬ ነበር ትሬኒንግ ስናደርግ ማለት ነው ከአየነው። ከዛ ዩስ ካምፓስ ምናምን እንደዚህ ትሬኒንግ እናደርጋለን እና ስማገኘውን ሳሙኤል እዛ አውቃለሁ። ከስማገኝ ጋር ደግሞ እስከ ታሪኩ 80 እኔ ስማገኝ አየነው ምናምን ሆነን እንደዚህ በዩስ ካምፓስ እንትን ሄደናል እስከ ኬንያ ድረስ ማለት ነው። የሆነ ፕሮግራም ይዘን እስከዛ ድረስ ሄደናል። ከዛ ስማገኘን እዛው ላናገሮች እያለሁ አረ ችግር የለውም ምናምን ነገር ብሎ ሲለኝ ከልጁ ጋር ኮላብ አድርጌ ልጁን አናግሬው ጀስት እሱም በጣም ፍላጎት ስለነበረው ያን ሙዚቃ ልንሰራ ችለናል ማለት ነው። ሀሬሞ የሚለውን ኦኬ። ሚሲ ሚሲን እንግዲህ በሀሬሞ ቁጭት ነው መጀመሪያ ኦዲዮን ሰራው። ከራሳችን የሰራነው ከራሳችን ፋይናንሻል ማንም ሰፖርት ያደረገን የለም። ዝም ብለን ሄደን ሙዚቃውን ከመልቃችን በፊት እንዲህ ሰዎች እስኪ እንደዚህ ብታማክሩ ቱሪዝም ብትሄዱ ምናምን የሚል አድቫይስ ሲነግሩን ሄደን ብናናገራቸው ምናልባት ከፈቀዱን አሪፍ ክሊፕ መስራት እንችላለን በሚለው ማለት ነው እንሄድ። ምናልባት እነሱም የፋይናንስ እጥረት ይኖር ምናምን አይዶ ነው በእነሱ በኩል ያለው እነሱ ፈቃደኛ ስላልነበሩ ክሊፑን አሁንም ከራሳችን ኦዲዮ ከራሳችን ከዛ ክሊፑን ጓደኞቻችንን አስቸግረን ከራሳችን የተወሰነ ነገር ቀላቅለን ያያችሁትን ክሊፕ ለሚዲያ አብቅተናል። ከዛ ሚሲን ስሰራ እንደው ቢያምኑኝ ብዬ ነው ማለት የመጀመሪያ ነው ሀሬሞ የመጀመሪያ ስለሆነ ምናልባት ስላላመኑኝ ሊሆን ይችላል ሰፖርት ያላረጉ በሚል እንደገና ሚሲ ባይዘይ ምርጥ ሙዚቃ ነውና ደጋግማችሁ ብትሰሙት በጣም አሪፍ ስራ ነው እና አልጨረስኩት። ከዛ በዛ ነው ሚሲን ልሰራ ቻልኩት ማለት ነው። ምናልባት ምርጥ ክሊፕ ፍላጎቴ ስለሆነ ያንን የመጀመሪያ ስለሆነ አልደገፉኝም። አሁን ሁለተኛ ዙር እስኪ ቢሄድ አሪፍ አድርገው ወደ ሊዘግፉኝ ይችላል ምናልባት ስለታወቁኝ ብዬ ሚሲን ኦዲዮ እየመጥቻለሁ። ከዛ ክሊፕ ነገሮች አልስተካከል ሲሉኝ አሁንም ክሊፑን ከራሴ ነው የሰራሁት እውነት ለማውራት እና ምናልባት በዚህ አጋጣሚ ያው ቱሪዝምም ሰፖርት ቢያደርግ ግዴታው ነው ብዬም ላላስብ እችላለሁ። ግን በአንድ መልኩ ግዴታው ነው። እነዚህ አርት የሆኑ ነገሮች ባህልን ፕሮሞት የሚያደርጉ ነገሮችን ሰፖርት ማድረግ አስፈላጊ ነው ብዬ አስባለሁና ሰፖርት ቢያደርጉን ጥሩ ነው ለማለት። ግን ሰፖርት ሲያደርጉ ግን ኢቫሉዌት አድርገው በቃ የትኛው ሙዚቃ ሲዳማን ፕሮሞት ሊያደርግ ይችላል የሚለውን አወዳድረው ምናምን ሰፖርት እንዲያደርጉ ጀስቴንን ለማለት ፈልጋለሁ ማለት ነው። እነዚህ አሁን ሙዚቃ እንትን ላይ ስታሳልፍ በጣም ከባባድ ውጣ ውረዶችን እንዳሳለፍክ ብዙ ነገሮች ባይዘው አንድ ክሊፕ መስራት በድሮ ስታንዳርድ እና በአሁኑ ስታንዳርድ በጣም የተለያዩ ናቸው። ከባድ ነውና እሺ አሁን ከሙዚቃው ትንሽ ወጣ እንበልና ከቤተሰብ ጋር ምን አይነት ግንኙነት ነበረ? ምን አይነት ልጅ ነበርክ? ያው እንደማንኛውም ኢትዮጵያዊ ልጅ ለእናቱ ለአባቱ የሚታዘዝ እና እናትና አባቱን በጣም የሚያከብር የሚፈራ አይነት ልጅ ነው። ታዲያ እኔ የምልህ ለአንተ ከባዱ ጊዜ የትኛው ነው? ማለት አሁን ካሳለፍካቸው ጊዜያቶች ውስጥ ከባዱ ጊዜ የምትለው የትኛው ነው? ያው በህይወት እስከ ማለት የሰው ልጆች ይፈተናሉ በደንብ ማለት ነው። በላይፍ አጋጣሚዎች ፈተናዎች ይገጥማሉ እና ለኔ ከባዱ ጊዜ ብዬ የማስበው ፋዘርን በሞት ያጣሁበት ጊዜ ለኔ ከባዱ ጊዜ ነው። ምክንያቱም ጀስት አባታችን ነበረ ፋሚሊውን ሰፖርት የሚያደርገው ማለት ነው እና እናታችን የቤት እመቤት ናት። አባቶች ታውቃለህ የድሮ አባቶች የኛ አባቶች ማለት ነው እና በደንብ አድርጎ ፋሚሊውን ሰፖርት አድርጎ ምሰሶም ሀገርም እሱ ነበርና እኛ ደግሞ አልደረስንም በሰዓቱ ማለት ነውና በቃ ያ ሰዓት ያ ታይም በጣም ቻሌንጅ ነበር ለፋሚሊው ለኔ ብቻም ሳይሆን
በፋሚሊ ውስጥ ማለት ነው። እና በዚህ አጋጣሚ ያው ማዘርን ላመሰግናት እወዳለሁ ማለት እንደ አባትም እንደ እናትም አድርጋ ልጆቿን 5 ነን ቤት ውስጥ 5ቱንም ልጆች አባት እንዳጡ አይነት ልጆች ሳይሆን በደንብ አድርጋ ሁሉንም ነገር ሆና ፋሚሊን ለዚህ አብቅታለች ማለት ነው። ታሬ ሙዚቃ ሙያዬ ብለህ ስትጀምር የቤተሰብ ድጋፍ በርታ ምናምን ያለ ሰው ነበረ ወይስ በራስ ጥንካሬ ብቻ ነው የጀመርከው? ጀስት ቅድም ካልኩ ነገር ጋር እያያዛል። ልጆች በሚፈልጉት በቃ የልጆችን መስመር ቢያበጁ ወላጆች በተለያዩ ኳስ መጫወት የሚፈልጉ ልጅ እንደገና እንደዚህ በአርቱ በስዕል በጥገና ሙያ ምናምን ጎበዝ የሚሆኑ ልጆች አሉ እና ፋሚሊ በሚፈልገው ብቻ ነው በዚሁ ትምህርት ቤት አባቶች ድሮ ፋዘር ይቆጣ ነበር ገብቷል። የሆነ በቃ እኛ እሱ ከሚፈልገው ውጪ ትምህርት ብቻ ነው እሱ የሚል እና ይመጣን ብላ ነበርና ያስ የልጆችን ፍላጎት ወደ እነሱ ዘንበል ብለን እነሱን ብናዳምጥ አሪፍ ነው ብዬ አስባለሁ። እና አይፈልጉም ምንም ሙዚቃ እንድሰራ እኔ በራሴ ፍላጎት ነው እየሰራ ያለሁት እቀጥላለሁ እስኪያምኑ ማለት ነው። ታሬ እስቲ አሁን አጫጭር ጥያቄዎችን ጠይቃለሁ፣ ተዘጋጅልኛለህ? መምህርነት ወይስ ድምጻዊነት የትኛው የበለጠ ይገልጽሃል? እኔን አሁን አርቱ ነው የሚገልጸኝ ድምጻዊነቱ ማለት ነው። ሚዲያ ላይ የምታወቀውም በዛ ስለሆነ። ለመጀመሪያ ጊዜ የራስህን ድምጽ በሬዲዮ ወይም በስፒከር ወይንም የተለያዩ ቦታዎች ሙዚቃን ለቀህ ስትሰማው ምን አይነት ነገር ተሰማ? ደስታ ነው የሚፈጥረው። የራስን ድምጽ እንደዚህ ለመጀመሪያ ጊዜ ሪከርድ ተደርጎ ለማገኝ ወደ ሞባይል ስማርትፎን አልነበረም በእጄ ማለት ነውና በተናት በሱ ነው የሰጠኝ። እዛ አዲስ አበባ ጆሮዬ እስኪደማ ነው የሰማሁት ማለት ነው። በኋላ እየቀረው ማለት ነው። አዝጌ ምናምን ነበሩ ልጆች እነሱ ከፊት እየሄዱ እኔ ከኋላ በርቀት ነው መከተላቸው። ድምጻቸው እንዳይረብሽ ማለት ነው። ኤርፎን የለኝም በቃ ጆሮዬ ሰክቼ ወይኔ የኔ ድምጽ ነው አስበዋል እንደ የኔ ድምጽ ነው እንደያል ማለት ደስ ይል ነበር። በጣም ቆንጆ ድምጽ እንዴ የሚታወቃ ድምጽ አሪፍ ነው። ያ እንግዲህ ተመልካቾች ይፈርዳሉ። እኔ አልፈርድም። የሰማ ያየ ይፍረድ። ስለዚህ አሪፍ ነው ማለት ነው። እኔ የምልህ አሁን ላይ ያው ኳሱንም ነካክተህ አልፈዋል። በልጅነት ደግሞ ኳስ ሜዳ ለመግባት በጣም ከባድ ውጣ ውረዶችን አጥሩላ ዘለ በመግባት ምናምን ከይዘህ የወጣባቸው ጊዜያቶች አሉና ያ ሞመንት በጣም ደስ ይላል ማለት የልጅነት ጊዜ ምናምን። አሁን ላይ ኳስ ዙሪያ ላይ እንዴት ነህ ማለት ገብተህ የማየቱ ነገር አለ? የማንስ ደጋፊ ነህ? የአርሰናል። አይ ወደዛ አልሄድኩም። ወደዛ ያው እኔም የአርሰናል ደጋፊ ነኝ። አባባሌ በሀገር ውስጥ ደርቢዎች አሉ። ሐዋሳ ከነማ ያው የልጅነት ነው። ሲዳማ ቡና ደግሞ ያው ባልሳሳት በቅርብ የመጣ ቲም ነውና የትኛውን ነው የምትደግፈው? ከዳራ ከነማ ነው ሲዳማ የመጣው ማለት ነው። ያው እኔ ሐዋሳ ልጅ ነኝ። ሐዋሳ ከነማ ደጋፊ ነበር። አሁን አይደለም። አሁን ላይ ያው ሲዳማ ቡና ሙዚቃው ላይ ወጥቻለሁ። ምን የሚል ሲዳማ ቡና ሮሪ የሚል ማለት ነው። እስቲ ለተመልካቾቻችን በድምጽ ብትል። ሲዳማ ቡና ሮሪ ሲዳማ ቡና ሮሪ ሲዳማ ቡና አያ ወርባ ከላቂ ካያ ሲዳማ ቡና ቡናን ከገደጡ ማፋያ ሲዳማ ቡና አይወተኖ ጀዋታኔ ሲዳማ ቡና ጉማሮሪ ካጂታኔ ሲዳማ ቡና ጎጎሌ ይቀጥላል ማለት ነው። ኦኬ ምን ማለት ነው? ማለት ሐሳቡ ምንድነው? ሮሪ ብለጥ ማለት ነው እና በልጣ አሸንፍ፣ ጎል አስገባ፣ በርታ የሚያነቃቃ ማለት ነው። ኦኬ ቆንጆ። መች ነው የወጣው? ወደ 2008 ምናምን አካባቢ ነው። ለወደፊት ካንተ ምን እንጠብቅ? ምን ይዘህ ትመጣለህ? ለአድናቂዎች ያሰብከው ነገር አለ ወይስ ገና ነህ? ሙዚቃ የሚለቅ ነገር አይደለም። ጀምረ እንደ ቀልድ ዝም ብለህ የምታቆመው አይነት ነገር አይደለምና እኔ ማቆምም አልፈልግም። ጀምረ እየሰራው ነው። አሪፍ ስራዎች የተለያዩ ስቱዲዮዎች አሉ በሳምፕል ደረጃ ማለት ነው። በዚህ አጋጣሚ ደለኛ ነኝ ብዬም አስባለሁ። ማለት ጥሩ ጓደኞች አሉኝ አቀናባሪዎች እና ከነሱ ጋር ብሄርኩበት አጋጣሚ ሳምፕሎችን የመግባት እድሉ አለ። ጽፌ ያዘጋጀዋቸውን ጀስት ስቱዲዮ ጆይን ባረኩ ቁጥር እድሉን ይሰጡኝና ሞክራለሁ ማለት ነው። ስለዚህ በሙከራ ደረጃ ያሉ አሪፍ ስራዎች አሉ። በጥሩ ስራዎች እንገናኛለን ብዬ አስባለሁ እና እየሰራው ነው ለማለት ነው።
በስተመጨረሻ የምጠይቅ አሁን ብዙ ውጣ ውረዶችን አልፈ እንደ መምጣት መጠን በነዛ ውጣ ውረዶች መካከል ያን ጊዜ ሁሉ አልፈ ስትመጣ ማንን ነው የምታስታውሰው? በህይወቴ አንድ ሰው እንደዚህ አድርጎልኛል፣ ትልቅ ውለታ ውሎልኛል፣ ትልቅ ደረጃ እንድደርስ አስተዋጽኦ አድርጓል እና በጣም ላመሰግን ፈልጋለሁ የምትለው አካል አለ? ካለ እድል ስጥ። ለሁሉም ሰዎች ማለት ነው፣ ለፍጥረታት ሁሉ እግዚአብሔር ነው ያለው፣ ለሁሉም ማለት ነው። አንደኛ እግዚአብሔርን ማመስገን፣ ምክንያቱም መውጣት መግባታችን በሱ ስለሆነ ማለት እና ከዛ ባለፍ ከእግዚአብሔር በታች ደግሞ ማዘርን በጣም አድርጌ አመሰግናታለሁ። እንዲሁም በአርቱ በኩል ደግሞ አሪፍ ጓደኞችን አግኝቻለሁ። ሁሉንም በጠራቸው ምናልባት ቴክ ታይም እና ስማገኘን በዚህ አጋጣሚ ቴንኪው ማለት እወዳለሁ ማለት ነው። ምክንያቱም ያው የሚያስፈልገውን ከፍለን ሳይሆን የሰራነው ያስተኙ እሱ እንደ ትብብር ምስጋና መንፈግ የለብንም እና ስሜን በጣም ቴንኪው ማለት እፈልጋለሁ። ከምስጋና ባሻገር ለወጣቱ አሁን ላይ በብዛት ተስፋ የሚቆርጡ በሆነች በትንሽም ነገር የሆነ ነገር ሲያጋጥም በቃ ትተው የሆነ ነገር ውስጥ የሚገቡት ተስፋ መቁረጥ ውስጥ ምናምን ለሚገቡ ወጣቶች የምትለው ነገር ምንድን ነው? ምን አለ መሰለህ ማለት ምንም አይነት ነገር ጭንቅላትን ዋና ማይንድ ሴትን ማስተካከል ያለብን። ጀስት ማይንድ ሴትን ለመጥፎ ነገር የምታደርግ ከሆነ ለመጥፎ ነገር የምታዋል ከሆነ መጥፎ ትሆናለህ ማለት ትበላሻለህ ማለት ነው። ጭንቅላትን ለጥሩ ነገር የምትጠቀም ከሆነ ጥሩ ነገር ወደ አንተ ይመጣል ማለት ነው። ስለዚህ እኛ ወደ ጥሩ ነገር እንሄዳለን እንጂ ጥሩ ነገር ምናልባት ወደኛ ላይመጣ ይችላል ተራምዶ። እኛ ግን ጥሩ ነገሮች እንዲመጡ ነገሮችን ማመቻቸት እንችላለን። ያንን የምናደርገው አንደኛ በመስራት ሊሆን ይችላል። መጥቼ አንተን ሳገኝ ምናልባት በአንተ ቻናል ብዙ ሰዎች የሚከታተሉት ቻናል ነው። አንተን ማግኘቴ ለኔ እድል ነው እና በአንተ ደግሞ ሌላ ሰዎችን ላገኝ ይችላል። ስለዚህ በመስራት በመማር እድሎችን ማመቻቸት ይቻላል እና ማይንድ ሴታችን መስተካከል መቻል አለበት። ገብቶሃል? እበላሻለሁ ብል ከመበላሸት ማንም የሚከለክለኝ ነገር የለም። እስተካከላለሁ ብልም መስተካከል እችላለሁ። ምክንያቱም ለመበላሸቱ ለመስተካከሉ መጀመሪያ መጠየቅ ያለብኝ ራሴ ነው ማለት ነው። ስለዚህ ለወጣቶች ምንም ነገር ቻሌንጆች ሊኖሩ ይችላሉ። በጣም ትዕግስትን የሚፈታተኑ ነገሮች ሊመጡ ይችላሉ። ግን ከዛ ባለፍ ነገን ርቆ ማየት፣ ነገሮች ያልፋሉ ብሎ ማሰብ፣ በዛ መሀል ውስጥም ሆኖ መትጋት፣ መስራት፣ መጸለይ ገብቷል። ለመንፈስ ጥሩ ግባቶችን ለራስ ማለት መንፈስ እንዲበረታ እነዛ ነገሮች ስታረግ ከሞት ወደ ህይወት ልትቀየር ትችላለህ እና ሁላችንም ደግሞ ማመስገንም መቻል አለብን። ጤነኛ ስለሆነ ተኝተን ስለምንነሳ ተኝቶ የሚቀር ብዙ ስላለ ማለት ነው። ከጤና የበለጠ ምንም ነገር የለም። ጤና ትልቅ ነገር ነው። ጤነኛ ከሆንክ ደግሞ ነገን ፕላን ማድረግ ትችላለህ እና ከጤና ባለፍ ነው ነገሮች የሚመጡት። ስለዚህ አመስግነ ነገን ማስተካከል ትችላለህ ለማለት ፈልጋለሁ። በዚህ አጋጣሚ ያው የሰባተኛ ካምፕ ልጆችንም በጣም አድርጌ ላመሰግናቸው እወዳለሁ። የሚገርም ሁሉም ስፖርተኛ ናቸው ብዬ አስባለሁ። ከልጅነት ጀምሮ ጓደኞቼ ማለት አብረን ስላደገን ማለት ነው። አሪፍ ሰፈር ነው ያደግኩት። በጣም ነው የምወዳቸው። መስተጋብራቸው በጣም የጠበቀ ነው እና ኑሩልኝ። የሐዋሳ ልጆችንም አጠቃላይ በያላችሁበት እዚህ ሀገር ውስጥም ሊሆኑ ይችላሉ፣ ከሀገር ውጭም ያሉ የሐዋሳ ልጆች ሊኖሩ ኢትዮጵያውያን ሊኖሩ ይችላሉ። እዚህ በያላችሁበት ሰላም ሁኑልኝ ማለት ወዳለው ወንድማችሁ ታሬ አመሰግናለሁ። ሚሲ እሺ፣ በዚህ አጋጣሚ ያው ሀበሉ ፖድካስት ከማኦ ጋር እንግዳ አድርጋችሁ ስለጋበዛችሁኝ ማኦ ቲዩብንም እንዲሁም አጠቃላይ የክሩ አባላትን እጅግ በጣም ከልብ አድርጌ አመሰግናለሁ። በሰፊው ደግሞ አዳዲስ ስራዎችን ይዤ እንገናኛለን ብዬ አስባለሁ። ሁላችሁም ሰብስክራይብ እና እንዲሁም በማየት እንድታበረታቱት እፈልጋለሁ። ቴንክ ዩ